ኢትዮጵያ በታሪክ ማህደር በነጻነቷ ኮርታ በሉዓላዊነቷ ጸንታ እንድትኖር ካደረጓት ምሰሶች አንዱ የሰራዊቷ ክንድ ብርታትና ከወዳጅ ሀገራት ጋር የምትገምደው የወታደራዊ ትብብርና የዲፕሎማሲ ሰንሰለት ነው። ድር ቢያብር አንበሳ ያስር እንዲሉ ዛሬ ዓለማችን በአዳዲስ የጸጥታ ስጋቶች በሽብርተኝነትና በጂኦፖለቲካዊ ሽኩቻዎች በተናጠችበት በዚህ ወቅት ወታደራዊ ዲፕሎማሲ የሀገርን ህልውና ማስከበሪያ ዋነኛ መሳሪያ ሆኗል። ይህ ረቂቅ የዲፕሎማሲ ጥበብና የኢትዮጵያን የተመራጭነት ልቀት ከጊዜ ወደ ጊዜ እየሰፋ መጥቷል። ወታደራዊ ዲፕሎማሲ ሲባል ጠበንጃን ለሰላም፣ ወታደርን ለውይይት፣ ስልጠናን ደግሞ ለጋራ ግንኙነት የመጠቀም ጥበብ ነው። የዘርፉ ምሁራን ተያያዥ ሀሳቦችን በመሰንዘር ይተነትናሉ። በሃርቫርድ ዩኒቨርሲቲ ታዋቂ ምሁርና የቀድሞ የአሜሪካ ረዳት መከላከያ ሚኒስትር ፕሮፌሰር ጆሴፍ ናይ ስማርት ፓወር በሚለው ጽንሰ ሀሳባቸው ይታወቃሉ። እርሳቸው እንደሚሉት አንድ ሰራዊት በሌሎች ሀገራት ዘንድ ተቀባይነትን የሚያገኘው በማስፈራራት ብቻም ሳይሆን በሚፈጥረው ወታደራዊ ትብብርና በሚያሳየው የሞራል ልዕቀት ጭምር ነው ይላሉ። ወታደራዊ ዲፕሎማሲ ሀገራት እርስ በርስ የልምድ ልውውጥ በማድረግ የጋራ ጠላትን በጋራ እንዲመክቱ የሚያስችል የሰላም ዋስትና መሆኑንም ይሞግታሉ። በሌላ በኩል በስዊድን መከላከያ ዩኒቨርሲቲ የፖለቲካ ሳይንስ ምሁርና ሚሊታሪ ዲፕሎማሲ ኢን ዘ 21 ሴንቸሪ የተሰኘው መጽሐፍ ደራሲ ዶክተር ኬጀል ኤግል ብሬከት እንደሚሉት ወታደራዊ ዲፕሎማሲ ከጦርነት በፊት ያለ ቀዳሚ ጋሻ ነው ሲሉ ይተነትናሉ። ሀገራት ወታደራዊ አታሾችን በመላክ የጋራ ልምምዶችን በማድረግና የቴክኖሎጂ ሽግግር በመፍጠር ጦርነት ሳይነሳ አለመግባባቶችን የመፍታት አቅማቸውን ያሳድጋሉ። ይህ ደግሞ በሀገራት መካከል መተማመንን የሚፈጥር ትልቅ ስትራቴጂ ነው ሲሉ ያትታሉ። የተከበረች ሀገር በልጆቿ ክንድ ትመካለች። የጠነከረች ሀገር ደግሞ በወዳጆቿ የሰላ ትብብር የኃይል ሚዛኗን ታስጠብቃለች። ኢትዮጵያ በአፍሪካ ቀንድ ያላት ስትራቴጂካዊ ቦታ የኃይል ሚዛኑን ለማስጠበቅ የወታደራዊ ዲፕሎማሲ መሪ እንድትሆንም አስችሏታል። የዓለም አቀፍ ሰላም አስከባሪነት ተምሳሌት ኢትዮጵያ በተባበሩት መንግስታትና በአፍሪካ ህብረት ጥላ ስር የምታሰማራው ሰራዊት በቁጥር ብዛት ብቻም ሳይሆን በዲፕሎማሲና በጀግንነት ቀዳሚ ነው። ይህ ደግሞ ለሀገሪቱ የወታደራዊ ዲፕሎማሲ ልዕልና አስገኝቶላታል። የኛ ሰራዊት ለዓለም አቀፍ ተልዕኮ በጣም ተመራጭ ነው። በዓለም አቀፍ ሚሽን ስንሳተፍ በጣም ኮርተን ነው የምንሳተፈው። ሞዴል ነው የኛ ሰራዊት በኢንተርናሽናል ተልዕኮ። ስለዚህ ኢትዮጵያ ህዝብ ጥሩ ሰራዊት ነው ያለው። ሰራዊታችን በሄደበት ሀገር ሁሉ ከህዝብ ጋር ተሳስሮ የህዝቦችን ልብ በመልካም ስብናው ገዝቶ መመለስ በመቻሉ ኢትዮጵያን በዓለም አቀፍ ደረጃ ተመራጭ የሰላም ኃይል አድርጓታል። ሰራዊታችን ድንበር ተሻጋሪ ሽብርተኝነትን በመመከት ረገድ የከፈለውን መስዋዕትነት ዓለም ያውቀዋል። ይህ ኢትዮጵያ በቀጠናው ያላትን የጸጥታ ሚና ቁልፍ መሆኗን አጉልቶ አሳይቷል። ኢትዮጵያ በጽኑነት በመልቲላተራሊዝም እና ኮሌክቲቭ ሴኩሪቲ የምታምን ሀገር ነች። ይሄም በመሆኑ ከሊግ ኦፍ ኔሽን ጀምሮ የአፍሪካ ህብረትንም የተባበሩት መንግስታትንም እንደዚሁም ኢጋድን በማቋቋም ረገድ በጋራ ሰላምና ደህንነትን በማስከበር ረገድ ላይ ከፍተኛ አስተዋጽኦ ያላትና ግንባር ቀደም የሆነች ሀገር ነች። ጥቅል ባለመልክ ስናየው ኢትዮጵያ ለጎረቤቶችም አጠቃላይ ለዓለም ሰላም ያደረገችን አስተዋጽኦ በጥቅል ሀሳብ ስናየው አንደኛው መጀመሪያ ነገር የትኛውንም ሀገር የመውረር ታሪክ ስለሌላት የትኛውም ጎረቤት ሀገር ትወረናለች ኢትዮጵያ ብለው እንዳያስቡ ኢትዮጵያ ባለመውረር ራሱ በወራሪ ሀገር ታሪክነት ባለመታወቋ ራሱ አንድ የሰላም አስተዋጽኦ አድርጋለች። ሁለተኛው ሰላም በማስጠበቅ እንደዚህ የጎረቤት ሀገሮችን ሰላም በማስጠበቅ አስተዋጽኦ አድርጋለች። ሌላው ሶስተኛ ምናልባትም ሲወረሩ ሲጠቁ አገሮች ሄዳ የራሷን ልጆች ህይወት ዋጋ በመክፈል ያ ማለት ሞተው በነሱ በአገሮቹ ፋንታ ከነሱ ጋር ሆነው ተዋግተው ደማቸውን አፍስሰው ሰላም በማስጠበቅ አስተዋጽኦ ኢትዮጵያ ሲታደርግ ነበር። ዛሬ ሰራዊታችን በዘመናዊ ጦር ጥበብ በሳይንስና በቴክኖሎጂ የተራቀቁ ትጥቆችን በመያዝ ከዓለም ሀያላን ጋር እኩል የተሰለፈ ነው። በቅርቡ የተደረጉ ወታደራዊ ትብብሮችና ስምምነቶች ኢትዮጵያን በቴክኖሎጂ ሽግግር፣ በሰው ኃይል ግንባታና በስትራቴጂካዊ ትብብር ወደ ላቀ ደረጃ አሸጋግሯታል። ኢትዮጵያ በዚህ ሰዓት በጣም አስተማማኝ የሆነ ኃይል እጅ ላይ ያለች በጣም ሰላማዊ ሀገር
ከሰላምም አልፎ አገራት እየመጡ እንዴት ነው ምንድነው ያገኛችሁት ምንድነው እያደረጋችሁ ያላችሁት ብለው ልምድ ለመውሰድ የሚመጡባት መተው ተደንቀው የሚሄዱባት በጣም ትላልቅ ኢንተርናሽናል ኢቨንቶች የምታዘጋጅ አገር ናት ኢትዮጵያ በዚህ ሰዓት። እኛ እንኳን እንደ መከላከያ ሚኒስቴር የአፍሪካ መከላከያ ሚኒስትሮች ኮንፈረንስ አዘጋጅተን ነበር። በዛ ኮንፈረንስ ላይ የሀገራችንን የመከላከያ አቅም አሳይተናቸዋል ማለት ነው። ምክንያቱም ይሄ አቅም የአፍሪካውያንም አቅም ስለሆነ ማለት ነው። ሁሉም ሀገራት በተሆነ መንገድ ተሳትፈዋል። ነገር ግን ከ34 ሀገራት በላይ ግን በሚኒስትር ሌቭል ተሳትፈው ተቋማቶቻችንን ጎብኝተው ነበርና አንደኛ በሁሉም የጸጥታና የደህንነት ተቋማት መካከል ያለው የስራ መስተጋብር እጅግ በጣም የሚደነቅ መሆኑን አንስተውልን ነበር። እዚህ ቤት ውስጥ በነገራችን ላይ ከውትድርና ምናየው ፊዚካል አቅም በላይ እጅግ በጣም ትልቅ የሚባል የውጭ ግንኙነትና ወታደራዊ ትብብር ስራዎች ይሰራሉ። በተለያዩ ሀገራት ኢታማዦር ሹሞች፣ የተለያዩ ሀገራት መከላከያ ሚኒስትሮች ኢትዮጵያ ድረስ ይመጣሉ። እኛም በተለያዩ ሀገራት ተጠርተን እንሄዳለን እና ያለው ኢንተርናሽናል እውቅናው ሀገር ውስጥ ካለው በላይ ከፍ ያለ ነው መስሎ የሚሰማኝ። ብልህ መሪ መከራ ሳይመጣ መንገዱን ይጠርጋል እንዲሉ ኢትዮጵያ በወታደራዊ ዲፕሎማሲዋ የጠላትን አንገት የምታስደፋበትን የወዳጅን ደረት የምታሰፋበትን አዲስ ምዕራፍ እየጻፈች ትገኛለች። ወታደራዊ ዲፕሎማሲ ሲባል መነሻው እንደ አንድ ኢንስትሩመንት ወይም ደግሞ የማስፈጸሚያ አቅም ሆኖ ለተቋሙ የሚያገለግል አንድ ክንፍ ሆኖ ነው መታየት ያለበት። በመልካም ግንኙነት ላይ በተመሰረተ የተቋሙን ግብአትና ሪሶርስ በመጠቀም የብሔራዊ ጥቅምና ብሎም የተቋሙን ጥቅሞች የማስጠበቅ ስራን የሚሰራ አይነት መልካም ግንኙነት ወይም ደግሞ ሰላማዊ ግንኙነት እንደማለት ነው። ሲጨመቅ ሰላማዊ ግንኙነትን ታሳቢ ያደርጋል፣ መልካም ግንኙነትን ታሳቢ ያደርጋል። ይህን ስራ ለመስራት የተቋሙን ግብአትና አቅሞችን ትጠቀማለህ። ማሳካት የምትፈልገው ደግሞ ብሔራዊ ግቦችንና ብሔራዊ ጥቅሞቻችንን ብሎም የተቋሙን ጥቅም ለማሳለጥ አፕላይ የምታደርገው የኢንስትሩመንት አይነት ነው። ወታደራዊ ትብብርና ዲፕሎማሲ የሀገርን ክብር በዓለም አደባባይ ከፍ የሚያደርግ ረቂቅ ጥበብ ነው። ሰራዊታችን ዛሬም እንደ ትናንቱ የኢትዮጵያ ኩራት፣ የአፍሪካ ጋሻና የዓለም ሰላም ተሟጋች ሆኖ ቀጥሏል። የቁርጥ ቀን ልጅ ለሀገሩ ምሰሶ፣ ለጠላት ደግሞ ራስ ምታት ነው። ሰራዊታችን አሁን ላይ በሁሉም ዘርፍ ዘመናዊ ወታደራዊ ዲፕሎማሲን በማጠናከር ተመራጭ ኃይል እየሆነም ይገኛል። የተከበራችሁ የኢፌዴሪ መከላከያ ሰራዊት የዩቲዩብ ቻናል ተከታታዮቻችን በየላችሁበት መልካም ሁሉ እየተመኘን ዝግጅታችን በዚህ ቋጨን። ሰላም።